የፌደራሉ መንግስትና ህወሓት ፍጥጫ ወደ መጨረሻው ምዕራፍ እየተሸጋገረ ይመስላል። ጠቅላይ ሚኒስትር አብይ አህመድ የውጊያ ልምዳችን ከ4 ዓመታት በፊት እንደነበረው አይደለም ሲሉ ባስጠነቀቁ ማግስት የህወሓት ምክትል ሊቀመንበር አማኑኤል አሰፋ ተፈናቃዮች በሰላም ካልተመለሱም ዝም ብለን አንመለከትም ሲሉ በዘዋር ዋራ የኃይል አማራጮች ጠረጴዛው ላይ መኖራቸውን ጠቁመዋል። በዛሬው ጥንቅር ይህንን ጉዳይ እንመለከታለን። አብረን እንቆይ። ጠቅላይ ሚኒስትር አብይ አህመድ ከቀናት በፊት ከፖለቲካ ፓርቲዎች ጋር በነበራቸው ውይይት ስለ ትግራይ ግድ እንደሚላቸው ተናግረው ነበር። መንግስታቸው 100% ተፈናቃዮችን ለመመለስ ዝግጁ ስለመሆኑም ገልጸው ነበር። በራያ አካባቢ ተፈናቃዮችን መልሰናል ቢሉም የራያው ተፈናቃዮች መመለስ ግን በተለይ ከጦርነቱ በኋላ በአማራ ክልል ተዋቀረው አስተዳደር በኩል ታጣቂዎች እንጂ ተፈናቃዮች አይደሉም የሚል ቅሬታ ይነሳበት ነበር። አብይ ግን በራያ ያደረግነውን በወልቃይትም ውጥናለን ባይ ናቸው። በወልቃይትም እንዲህ አይነት ሐሳብ ነው ያለን ያሉት ጠቅላይ ሚኒስትሩ ከጊዜያዊ መንግስቱ ጋር የተነጋገርነው እነዚህ ሰዎች የፖለቲካ መጠቀሚያ እንዳይሆኑ ነው። ተፈናቃዮቹ ቶሎ ቢመለሱ በቀዳሚነት የምታተርፈው ኢትዮጵያ ነች ብለዋል። በእርሳቸው መንግስት በኩል አንድ አይደለም 10 ጊዜ እቅድ አውጥተናል ያሉት አብይ የትግራይ ጉዳይ ብዙ የማይገደን እንዳይመስላችሁ ሲሉ ለክልሉ ተቆርቋሪ መሆናቸውን አመልክተዋል። ምንም እንኳን የተፈናቃዮቹ ጉዳይ እንዲህ ባለው ሁኔታ ቢቀጥልም ዳግም ጦርነት እንዳይቀሰቀስ የሚለው ግን እንዳስጨነቃቸው አልሸሸጉም። አሁን ዘመኑ ተቀይሯል ያሉት አብይ በጦርነቱ ጊዜ ከ4-5 ዓመት በፊት የነበረን የውጊያ አቅምና ቴክኖሎጂ ዛሬ ካለው የተለየ ነው ይላሉ። ይሄን አቅም ገንብተን አሁንም በከፍተኛ ትዕግስትና በተቻለ አቅም ውጊያን ማስቀረት የሚል እምነት አለን ባይ ናቸው። እዚህ ምክንያቱ ከዚህ ቀደም ለተናገርኩት ባለፈው ውጊያ እጅግ የተጎዱት እናቶችና ወጣቶች ናቸው። ነገር ግን አስገዳዮች አሁንም ይፎክራሉ በማለት እነዚሁ አስገዳዮች ያሏቸው አካላት ፉከራ እንደሚወዱ ሟቾች ግን ጉዳዩን ሳያውቁት ይጠፋሉ ነው ያሉት። እናም ያ ዳግም እንዳይፈጠር እጅግ መጠነ ሰፊ ትዕግስት እያደረገን ነው ብለዋል። በእነዚህ ምክንያቶች እንጂ ትግራይ ውስጥ ሊመጣ የሚገባው ለውጥና ልማት በሚገባው መልክ እንዳልሄደ እናውቃለን ያሉ ሲሆን የሚደረጉ ሙከራዎች ህገ መንግስታዊ የሆኑ ልምምዶች እንዳሉ ግን ስለማናውቅ አይደለም ሲሉ አስጠንቅቀው ነበር። ጠቅላይ ሚኒስትሩ ይህንን ውይይት ባደረጉበትና በተሰራጨበት ተመሳሳይ ጊዜ ግን በመቀሌ ተፈናቃዮች ወደ ቀደመ ቀያቸው እንዲመለሱ የሚጠይቅ ሰላማዊ ሰልፍ አካሂደዋል። በሰልፉ ላይ ንግግር ያደረጉት የህዝባዊ ወያኔ ሓርነት ትግራይ ህወሓት ምክትል ሊቀመንበር አማኑኤል አሰፋ ተደፍሯል ያሉት ግዛትና ተፈናቃዮች በሰላማዊ መንገድ ለመመለስ የሚደረገው ሁሉን አይነት ጥረት ካልተሳካ ዝም ብሎ የሚተው እንዳልሆነ ሊታወቅ ይገባል ሲሉ አስጠንቅቀዋል። ከተፈረመ 3 ዓመት ሊሞላ ወራት የቀሩት የፕሪቶሪያ ስምምነት ተኩስ ከማቆም በዘለለ ተፈናቃዮች ደህንነት ማረጋገጥ አቅቶታል ሲሉ ተናገሩ። የህወሓትና የጊዜያዊ ምክትል ፕሬዝዳንት የትግራይ ህዝብ ሉዓላዊ ግዛት ውስጥ ተቀምጦ ከቀዬው ተፈናቅሎ ተሰዶ በማያቋርጥ መከራ ተዘፍቆ ይገኛል ሲሉ ተፈናቃዮቹ የሚገኙበት ሁኔታ አስረድተዋል። ይህንን ካሉ በኋላ ግን በስምምነቱ መሰረት ጠባጫሪ ንግግሮች እንዲቆሙ የሚለውን ድንጋጌ ጣሰ ነው የተባለ መልእክት አስተላልፈዋል። እሱም የፌደራል መንግስት በጦርነት አላሳካውም ያሉትን ድል በፕሪቶሪያ ውል ስም የተከፋፈለች ትግራይ እንድትኖር የዲሞክራሲ ለውጥ ለመቀየር የተጠቀመበት ነው ሲሉ የክልላቸው መንግስት አቋም አንጸባርቀዋል። የፌደራል መንግስት ለሰላም ዋጋ ሰጥቶ እንዲሰራ ዳግም ጥሪ ያቀረቡት አማኑኤል ምዕራብ ትግራይ ያሉ ይጠሩት በአማራ ወገን ደግሞ የወልቃይት ጠገዴ ሰቲት ሁመራ በሚል የሚታወቀው ስፍራ ተፈናቃዮች የኩርድ ህዝቦች ጣፋንታ እንዲደርሳቸው የሚፈቅድ ትክክለኛ ያልሆነ ተግባር መቆም አለበት ሲሉ አሳስበዋል። ይህን ተከትሎ የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ለገሰ ቱሉም ይፋዊ መግለጫ ሳይሆን እንደሌላው ጊዜ ሁሉ ስላቅና ዘለፋ የታጀለ አጭር ጽሑፍ በፌስቡክ ገጻቸው አስፍረዋል። ቃል በቃል እንዲላሉ ክረምቱ ሳይገባ ተፈናቃዮች ካልተመለሱ ሞተን እንገኛለን የተባለው እሱንማ ማን ጠላው? ተፈናቃዮች ወደ ቤታቸው እንዲመለሱ መስከረም ሳይጠባ ከ10 ጊዜ በላይ እቅድ አውጥተን ተግተን እየሰራን አልነበር? ግን ማን አደናቀፈው? የዘፈን ዳርዳሩ እስክስታ ነው አሉ ማማ ኢሱዬ ከኋላ እየገፉ ቀልዳቸው አያልቅም። መንገዱ መደመር ግቡ ብልጽግና መሆኑ አይረሳ ሲሉ ጽሑፋቸውን ቋጭተዋል። አማኑኤል አሰፋ ይህን ቢሉም ከፌደራሉ መንግስት በኩል የተያዘው አቋም ግን ቀደም ሲል ጠቅላይ ሚኒስትሩ እንደገለጹት ገፋ ካለ ደግሞ ልክ የዛሬ ወር ግንቦት 13 ቀን 2017 ዓ.ም ጌታቸው ረዳ ከሬድዋን ሁሴን ጋር ሆነው የሰጡት ቃለ ምልልስ አይነት ስለመሆኑ ተደጋግሞ ተስተውሏል። በወቅቱ መንግስትን ደጋግሜ ወቅሻለሁና አሁን አልወቅስም ያሉት ጌታቸው በእርሳቸው በሚመራው ጊዜ አሰራርና በህወሓት አመራሮች መካከል ስለነበረው ፍትጊያና ስለ ተፈናቃዮች አለመመለስ አስረድተው ነበር። በመቶ ሺዎች የሚቆጠሩ ተፈናቃዮችን ወደ ቀያቸው መመለስ ቀላል ነው ይላሉ። እርሱንም ሲያብራሩ ከህግ ውጭ የተቋቋሙት አስተዳደሮች ፈርሰው መከላከያ ሰራዊትና በትግራይ በኩል ካሉ ሚሊሻዎች በጋራ ሆነው ጸጥታውን አስከብረው ተፈናቃዮቹን ለመመለስ ስምምነት ላይ ይደረሳል። ይሁንና የኔ ፓርቲ ያሉት ህወሓት የሥራ አስፈጻሚ ኮሚቴም
አስተዳደራችን ይዘን መግባት አለብን አለ ይላሉ። አስተዳደር ካልተመለሰ ተብሎ ተፈናቃዮች መንገላታት የለባቸውም ቢባልም ሊሳካ አልቻለም። በ2015 ዓ.ም በፍጥነት ተፈናቃዮች ቢመለሱ ምርጫ ይካሄድና ስፍራው በትግራይ ክልል ጊዜያዊ አስተዳደር ስር ይካተት ነበር። አሁን ደግሞ ተፈናቃዮች በራሳቸው መንገድ ወደ ተፈናቀሉበት መሄዳቸው አይቀርም። ወደዛ ሲሄዱ አደጋ ሊደርስባቸው ስለሚችል እርምጃ እንወስዳለን የሚል አመለካከት በእርሳቸው አገላለጽ ተረት አለ ይላሉ። ነገር ግን ይጠይቃሉ፣ ለምንድን ነው እርምጃ የምንወስደው? አስቀድሞ በተግባባንበት ተፈናቃዮቹን መመለስ ይቻል ነበር ባይ ናቸው። እኔ የሚጸጽተኝ ይላሉ ጌታቸው፣ እኔ የሚጸጽተኝ ጉልበት ተጠቅሜ መሆነ ለምኜ ተፈናቃዮቹ እንዲመለሱ ሳላደርግ ጊዜው መባከኑ ነው። ሬድዋን ሁሴን ስለዚህ ጉዳይ ሲያብራሩ በስምምነቱ መሰረት ቅድሚያ የተሰጠው ትጥቅ ማስፈታት ላይ ቢሆንም በኋላ ላይ ግን ተፈናቃዮች መመለስ የሚለው ጎልቶ ወጥቷል። ሚያዝያ 2015 ክረምት ከመግባቱ በፊት እንዲመለሱ ዝግጅቶች ተደርገው ነበር። ቢያንስ የ2015 ክረምትን ራያና ጸለምት ወደ ቀያቸው ተመልሰው አርሰው እንዲበሉ የወልቃይትን ደግሞ ቀጥለን እንግባበት ነበር ያልነው ሲሉ አስታውሰው ነበር። ከህወሓት ወገን ታዲያ ሚሊሻው ይግባው ይላሉ። የፌደራሉ መንግስትም እሺ ይግባ፣ ምክንያቱም ሚሊሻው አርሶ አደር እንደመሆኑ መጠን የራሱ መሳሪያ ነው። አዲሶቹም ነባሮቹም ሚሊሻዎች ይግቡ ተባለ። በኋላ ደግሞ ሰራዊትም ይግባሉ። ይህ አይሆንም አለን ሲሉም ያወሳሉ። በኋላ ደግሞ መከላከያ ህዝብ ውሳኔ ያካሄዳሉ ብሏል የሚል በርሳቸው አገላለጽ የሐሰት ትርክት ይዘው መጡ ሲሉ ኮንነዋቸው ነበር። የፌደራሉ መንግስትና ህወሓት ፍጥጫ የሰሞነኛው ጡዘት ነጥብ ላይ ከመረሱ አስቀድሞ ግን ለህወሓት ውግንና ባላቸው የማህበራዊ መገናኛ ዘዴዎች በኩል በፌደራል መንግስቱ ላይ ይወሰዱ ይገባሉ የተባሉ እርምጃዎች ሲጠቆሙ እንደነበር አይዘነጋም። ለአብነት ትግራይ ኢንተርሴፕት በሚባል ስም በተፈጠረ ገጽ የወጣው ሀተታ እንዲህ ይላል። የብልጽግና ምርጫ ቦርድ ህወሓትን ያገደው አሁን ሳይሆን አገዛዙ በትግራይ ህዝብ ላይ ወረራ በፈጸመበት ወቅት ነው። እውቅናውን በህጋዊ መንገድ ያልተመለሰለት ፓርቲ ተሰርዟል ማለት ደግሞ አይቻልም ይላል። ይህ የብልጽግና ምርጫ ቦርድ ውሳኔ በህወሓት ይሁን ትግራይ ፖለቲካ የሚቀይረው ነገር አይኖርም። ነገር ግን ህወሓት እስካሁን የሄደባቸው መንገዶች ማለትም የውይይትና ድርድር መንገድ እንደማያስኬዱ በመረዳት እጁ ላይ ያሉትን ኢኮኖሚያዊ ካርዶች መጠቀም ይኖርበታል። የመጀመሪያው ኢኮኖሚያዊ ካርድ ደግሞ ወርቅ ነው ሲል ይቀጥላል። ብልጽግና የህወሓትን እውቅና እስኪመልስ ትግራይ በፌዴሬሽኑ ያላት መብት ሙሉ ለሙሉ ተፈጻሚ እስከሚሆን ምዕራብ ትግራይ እያለ የጠራው በአማራ ወገን ደግሞ የወልቃይት ጠገዴ ሰቲት ሁመራ ዞን ወደ እናት ክልሉ አስተዳደር እስኪገባ አገዛዙ በጦርነት ያወደመውን ክልል ልማት የሚሆን በቂ በጀት እስኪመድብና የፕሪቶሪያ ስምምነት ተግባራዊ እስከሚደረግ ድረስ ህወሓት ለብሔራዊ ባንክ የሚያስገባው ወርቅ በጊዜያዊነት እንደሚያግድ ወይም እንደሚያስቆም ማስጠንቀቂያ መስጠት ይኖርበታል። አገዛዙ ይህንን ውሳኔውን በአጭር ጊዜ ካልቀየረ ደግሞ ማስጠንቀቂያው ወደ ተግባር መቀየር አለበት ሲል አሳስቦ ነበር። በኢትዮጵያ ብሔራዊ ባንክ ሪፖርት መሰረት ባለፉት 9 ወራት ከትግራይ ክልል 10 ቶን ወርቅ በገንዘብ ሲተመን ደግሞ 1.04 ቢሊዮን ዶላር ወይም 136 ቢሊዮን ብር በላይ ማስገባት ተችሏል። ትግራይ ክልል በጀት 18 ቢሊዮን ብር ሲሆን ባለፉት 9 ወራት ወደ ብሔራዊ ባንክ የገባው የወርቅ ክልሉን የ8 ዓመት በጀት እንደማለት ነው። ይህ የትግራይ አስተዋጽኦ በውጭ ምንዛሬ እጥረትና ኢኮኖሚያዊ ውድቀት እየተሰቃየች ላለች ሀገር እንዲሁም አገዛዝ ትልቅ አስተዋጽኦ መሆኑን ማስተዋወስና ማሳወቅ ይገባል። ወርቅ በጊዜያዊነት ማስቆም የመጀመሪያው ማስጠንቀቂያ ነው ሲል ይጠቁማል። ትግራይ ውስጥ ያሉት ማዕድን አውጪዎች ገንዘባቸውን በፍጥነት ማግኘት ስለሚገባቸው ህወሓት ወርቁን በህጋዊና ስርዓት ያለው መንገድ እየተቀበለ ከኤርትራ መንግስት ጋር በመግባባት አስመራ ኤርፖርት እየተጠቀመ ንብረቱን ወደ ዱባይና ስዊዘርላንድ ገበያዎች በመሸጥ ክፍያውን በዶላር መክፈል ይችላል። በተጨማሪም ወርቅ የሚገዙ የውጭ ሀገር ድርጅቶች በኤርትራ እያደረጉ ወደ ትግራይ በመግባት ግብይቱን በክልሉ መፈጸም ይቻላል። በጥሬ ገንዘብ ግብይት ለመፈጸም አስቸጋሪ ከሆነ ደግሞ ባይናንስና ሌሎች የልውውጥ ፕላትፎርሞች በቀላሉ መጠቀም ይቻላል ይላል። ህወሓት ማዕድን አውጪዎቹ የሚገባቸውን ገንዘብ ከከፈለ በኋላ ከወርቅ ሽያጭ የሚገኘው ገቢ በአገዛዙ የፈረሰችውን ትግራይ ለመገንባት በተጨማሪም የትግራይ ሰራዊት ዘመናዊ ለማድረግና ለማጠናከር ሊጠቀምበት ይገባል። ይህን ስራ እንዲሰሩ የሚመደቡ አካላት በዝርፊያና ስርቆት እንዳይሰማሩ ደግሞ ጥብቅ የሆነ ቁጥጥር ማድረግ አለበት። የኢትዮጵያ ብሔራዊ ምርጫ ቦርድ ገለልተኛ ሳይሆን የብልጽግና ተቋም ሆኖ የሚታወቅ ሆኖ ህወሓት እንደ አዲስ አልመዘገብ ማለቱ ደግሞ ትክክለኛ ውሳኔ ነው እያለ የሚቀጥለው ጽሁፉ ምክንያቱም የህወሓት እውቅና በፕሪቶሪያ ስምምነት ላይ በግልጽ የተቀመጠ ጉዳይ መሆኑ መጠራጠር አያስፈልግም። አገዛዙ እያለ የጠራው ፌደራሉ መንግስት በስሩ ያሉ ተቋማት የፕሪቶሪያ ስምምነት እንዲያከብሩና ፈጻሚ እንዲያደርጉ የማድረግ ኃላፊነት መወጣት ይኖርበታል። ስለዚህ ብልጽግና ግዴታውን እስከሚወጣ ድረስ ህወሓት የመጀመሪያ ኢኮኖሚያዊ ካርድ በመጠቀም መብቱን በሰላማዊ መንገድ ማረጋገጥ ይችላል ሲል አትቶ ነበር። ከሁለቱም ኃይሎች በኩል የሚሰነዘሩት መልእክቶች ከሰላማዊ ይልቅ ኃይል ላይ ያተኮሩ መሆናቸው መጻኢ ጊዜ ሌላ አውዳሚ ጦርነትን የያዘ ነው በሚል ብዙሃኑ ስጋት ውስጥ ጥሏል። ዛሬው መሰናዶ በዚሁ ቋጨን። ስትከታተላችሁን አመሰገንን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።